እኛም የምንለው እኮ ለ100 ዓመት የቀበሩት እህል አለ ያወጡት ነው። ኤፈርት የተባለ ኢንዶመንት ድርጅት አላቸው። እናዜብ መስፍን ያላቸው ገንዘብ ተጋልጧል። እነማን ገብረ መስቀል የሚባሉ ብዙ ናቸው። እነ ዳዊት ገብረ እግዚአብሔር ቢሊዮን ዶላር አሽሽተዋል። እነ ምግበ አሁን ያለው ራሱ ካምፓኒው በሙሉ ካልምዳ ጨርቃ ጨርቅ ጀምሮ የነሱ መድኃኒት ፋብሪካው ሁሉ በኢትዮጵያ ውስጥ ያሉ ፎቆች በሙሉ ሆቴሎች የነሱ ናቸው። ስለዚህ የትግራይ ህዝብ ራሳቸው በራሳቸው መመገብ ይችላሉ። አንድ ግን ለአብይ አህመድን የማመላክተው ነገር አለ። አሁን ጦርነት ለማንሳት ዛሬ የመጣንበት ዋናው ዓላማ ጦርነቱ ይነሳል። አሁን በሁሉም ነገር እየተጋለጡ ስለሆነ ጠመንጃ በቃ አንስተው መተኮስ ይፈልጋሉ። ተራበ ህዝባችን እየተራበ ነው ብለው ተኩስ ሊጀምሩ ማለት ነው። ከዚያስ ህዝባዊ አመፅ ተነስቶ አብይ አህመድ እንዲሸሽ መሸሹ አይቀርም እንዲመጡ ነው። የልቅኛ ለብልጽግና የምናመላክተው ሚሊዮን ዶላር ቢሊዮን ብር ማውጣት አይደለም። ደብረጽዮንና ጌታቸው አሰፋ የት እንዳሉ ይታወቃል። እንደዚህ አይነቱ መሪዎች የት እንዳሉ ይታወቃሉ። የት እንደሚሰበሰቡ ይታወቃል። ከህወሓት ተቃዋሚ ትግሬዎች ጋር በመቆም አካባቢያቸው የት እንዳለ ስለሚታወቅ በአውሮፕላን በተዋጊ ጀት መምታት ነው። ድሮን 5 ጀት ራሱ ማስነሳት የምናባቱ ድሮን ብቻ ነው። ይሄ እኮ ሀገር አፍራሽ ነው። የትግራይን ህዝብ ደግሞ መልሰው ጦርነት ውስጥ ከተው የበለጠ ከኢትዮጵያ ህዝብ ጋር ሊያናክሱ የቀረው ይቀራል። ደግሞ አሁንም ሊሞት ነው። የኢትዮጵያ ህዝብ ኢኮኖሚ ወድማል። ስለዚህ እኔ ብልጽግና በሆን ኖሮ መሪው በሆን ኖሮ ምንድነው ማድረገው? 10 ሚሊዮን ዶላር በማይሞላ የሻዕቢያውን መሪና እነ ደብረጽዮንን ማጥፋት ነው። ለመሰለኝ ማረገው በራሳቸው ሰው። ስለዚህ አሁን ብልጽግና የመሀይም ስብስብ ነው እንጂ ጦርነት አያስፈልግም። የትግራይ ህዝብ ለምንድነው መከራውን የሚበላው? ለምንድነው ጎንደሬ ጎጃሜ በዚያ በኩል ምንድነው የምትለው? ይሄ ወሎዬና ጎንደሬ ሁሌ መከራ የሚበላ? ለምንድነው አፋር መከራ የሚበላ? ለምንድነው ኦሮሞስ በዚህ ደረጃ የሚሰቃየው? እየመጡ ስለሆነ እነዚህን ጦርነት አያስፈልግም። ደብረጽዮንና ተከታዮቹ ያሉበት ጁንታዎች ይታወቃል። በድሮን ወይ በአውሮፕላን ተነስተ መደብደብ ብቻ ነው። ልክ እንደ አሜሪካ ሙልጭ አድርገህ ትደበድበዋለህ፣ ይመታል። ትግራይ ነፃ ይሆናል። የትግራይ ህዝብ ያለውን ያን ሁሉ ኢኮኖሚ ይወርሳል። ያሸሹትን ገንዘብ ያመጣል፣ ይለማበታል። ትግራይ ራሱ አለማም እኮ የትግራይ ዘረኛ ነው የለማ እንጂ የትግራይ ህዝብ አለማ። ካምፓኒ ሙሉ ፎቁ ስታዩት የነሱ አይደለም፣ የትግራይ ህዝብ አይደለም። እንደ ኦሮሞ እንደ አማራው የአድዋ ትግሬዎች ነው፣ የህወሓት መሪዎች ነው ገንዘቡ። ኤፈርት ኤንዶመንቱ በትግራይ ስም የሚነገድ የህወሓት መሪዎች ገንዘብ እንጂ የትግራይ ህዝብ ገንዘብ አይደለም። ኤርትራ መሻገር ይቻላል። ኤርትራ መልካም ህዝብ ነው። መሪውን መምታት ይቻላል፣ ማስወገድ ይቻላል። በጣም ቀላል ነው። ለኢስት አፍሪካም ለአፍሪካ ካንሰር ነው። ራሱ ኤርትራያኖች ይመቱታል። 10 እስከ 15 ሚሊዮን ዶላር መመደብ ብቻ ነው ብልጽግና። ከዚያስ ወደቡ ክፍት ነው። ቀይ ባህር ክፍት ነው። የኤርትራ ቦርደሮች ይከፈታሉ። ህዝቡ ይመጣል፣ ይሄዳል፣ ይመላለሳል። ወደብ ተዘግቶ አይቀርም። የኤርትራውያንን ፍላጎት መጠየቅ የለብንም። መሪያቸውን በራሳቸው ይቅርታ በኤርትራ ተቃዋሚ ማስመታትና ወደቡን መክፈት ነው። ልክ ነህ እኮ እነሱ ይኸውና እነሱን መጠየቅ አያስፈልግም። መንግስት መረጃ ካለው የጠነከረ ጦር ካለው መሳሪያ ካለው መተኮስ ብቻ። ቀጥይ። እኔ ለማለት የፈለኩት እነሱ ከኦላና ከፋኖ ጋር እንስራ እያሉ ሴራ እየዘረጉ አይደል? የሴራ ሴላቸውን ኢትዮጵያ ውስጥ ዘርግተው እንደገና መጥተው ስልጣን ለመያዝ እየተጉ አይደለ? እንግዲህ ሴሎችንም መረሸን ነው። ሴሎችን በጭካኔ መረሸን ነው። አሁን ከኦሮሞም ከአማራም እያሳደዱ መምታት ነው፣ ማሰር አይደለም። እስክንድርን ስትመችው ብዙ ነገር ታጠፊያለሽ። እስክንድር እኮ መምታትም አያስፈልግም። በጥፊ ብለሽ በባህር ዛፍ ዱላ የምትዩ እነዚህንም ተላላኪዎች ናቸው። ነብሬ ወዳቸው ባሉበት መምታት ነው። አማራም ነፃ ይወጣል። ቀጥይ። እኔ አንድ ነገር መናገር የፈለኩት እኛ ከአማራ ከማለት ትተን ከኢትዮጵያን ጋር ለመስራት ፈልገናል ስንል
ወዲ ብርሃኔ ወይም ኤድመንድ የሚባለው ሰውዬ ስለ ጎጃም እታገላለሁ ብሎ መጥቷል። የትግራይ ነፃ አውጪ ጋራ የጎጃም ነፃ አውጪ ጆይን እያደረገ እንደሆነ ነው የሚነግረን። ዘመነ ካሴን ወደ ሚዲያ ይዤ እመጣለሁ ብሏል። ሌላው ደግሞ ዘመነ ካሴ አገው ነው ብሏል ራሱ። እንግዲህ እሱ የሶፊያ ሽባባ ባል ስለነበር ሶፊያ ሽባባው እንደምታውቁት ያገው ዘር ነች። ስለዚህ በአገዎች መስመር እንደሄደ ነው ራሱ የሚነግረን። ዘመነ ካሴን ሚዲያው ላይ ያመጣል። እየጠበቅን ነው በጉጉት። በደንብ እየመጡ ያረጋግጡልን። ደስ ነው የሚለን። እኛስ ምን አልን ነው የምንለው። ሌላ ምንም የምንጨምረው ነገር የለም። ሌላው የጎጃም ሰው ተገፍቷል እያለ ነው የመጣው። ከዚህ በፊት አማራ ነኝ ብሎ ለብዙ ዘመን ሰርቷል። ኤርትራዊ ሻዕቢያና የእንትናዋ ዘመድ ነው። የማን ነው? ቴዎድሮስ አድሃኖም የእሱ ቤተሰብ ነው። የኤርትራ ሻዕቢያ ሆኖ ቲፒኤልኤፍ ውስጥ ያለ ሴል ነው እንደ ደብረ ጽዮን። ግን ያው እንደ ስስት ነው የሚቀያየረው። አንድ ኢትዮጵያ አንድ አማራ። ቤተ ክርስቲያን ውስጥ ሴቶችን ይደፍራል፣ ብዙ ሴቶችን ደፍሯል፣ ብዙ ህፃናትን ደፍሯል። ይሄ ክስ አለበት ሰውየው ራሱ። እንደውም እነሱ በሃይማኖቱ እየሄዱ በራሳቸው በውስጥ ህጋቸው እየጨረሱት ነው። በጴንጤ ህግ እንደተከሰተ ጌትነት ጎጃሚው አሁን ተከሰተ ጌትነትን ጎጃሚው ትራክ ነጂ ሁሉ ያደንቀዋል። በኦርቶዶክስ ቢሆን ተከስተ ቤተክርስቲያን መዞር አይችልም። ተከስተ ማለት እኮ የወንድም ሚስት ለጥልጦ ቮድካ ጠጥቶ በቪኦኤ ቀርቦ ባልየው ደግሞ ያዘልዛላ ይመኑልኝ እንጂ ይባዱ እያለ ጴንጤ ችግር የለውም አየሽ እግዚአብሔር ይቅር ብሎታል እያለ ጴንጤ ሃይማኖት አይደለም። ምንሽ ለዚህ ነው ፖለቲካ ነው። ጴንጤነት እኮ ሃይማኖት አይደለም። አሁን ብታይ ወጣቱ መዝሙር ከፍቶ እንደዘፈን የሚቀልም ፖለቲካ ነው። መደበቂያቸው ማታለያቸው እንጂ ተከሰ ጌትነት ዘማሪ መሆን የለበትም። ቀዳሽ መሆን አስቀዳሽ የለበትም። በኦርቶዶክስ መጭስ አንድ ሰው እንዲህ ሲለጥልት ከተያዘ አይገባም። እንኳን ዘማሪ ፓስተር ማለት እኮ አስተማሪ ማለት ዘበነ ለማ ማለት እኮ ዘበነ አሁን ከሌላ ሴት ጋር ቢያዝ ይመጣል? መቼውንም አይመጣም። የፈሳች ውሻ ነው የሚሆነው። ጴንጤ ግን ችግር የለውም። ትልቅ መቀመጫ ለጥልጠሽ ብትያዥ ጌታ በቃ ይቅር ብሏቸዋል፣ ይቅር ብሎናል ነው የሚል። ሁሉም ህብረቱ የሌባ ነው። ሁሉም ስለሚበዳዳ አይገላለጥም። ይሄን ልጅበት አገናኝተሽ ቀጥይ። በሴት ቂጥ የማይጨክነው ጴንጤ ግን አድሚያ እየመታ በየቤተ ክርስቲያኑ አብይ አህመድ አጽዳው እያለ አየ ህዝብ ያስጨርሳል። አድመኛ ነው። ቂጥ ላይ ግን አድሚያ የለበትም። የቂጥ ፍሪ ነው። ፍሪ ፎር ኦል ገባ። ዩ ካን ኢት ዌን ዩ ካን የሚባል አንድ የህንድ ሬስቶራንት አለ። ገብተ የፈለግከውን አንስተ በልተ $10 ብሎ ጽፈዋል። $10 ነው ከፍለ የምትሄደው። የጴንጤው ደግሞ $10 አያስፈልገውም። እርስ በራ ይሄ ሰውዬ በጣም ብዙ ሴቶች ደፍሯል። አሁን ደውም በቅርብ በጣም ትልቅ ሰው እዛው ቤተክርስቲያን ውስጥ እና የኢትዮጵያ ጴንጤ ማለት ዩ ካን ፋክ ኢፍ ዩ ካን ማለት ነው ነው የምትይው? እንደ ህንዶ ሬስቶራንት መሆኑ ነው። እንደ ህንዶ ሬስቶራንት የኢትዮጵያ ጴንጤ እንደዚያ ነው። ዩ ካን ፋክ ኢፍ ዩ ዋንት ይያዛሉ እኮ አይተሽ ከሆነ እኮ መጀመሪያ እኮ ጨፍረ ኪቦርዱ ተደርጎ ውሸት እኮ ነው። ኢየሱስ እዚያ ውስጥ የለም። ሁሉም ስታየው አሁን መጽሐፍ ቅዱስ ኦርቶዶክስ ሚያም የለም። ለምን በይ መደበቂያ ነው። ለኢትዮጵያም ሆነ ለአፍሪካ ሃይማኖት አያስፈልገው። ዛሬ ለአፍሪካ የሚያስፈልገው ሳሙና የሚሰራ ነው። ዛሬ ለአፍሪካ የሚያስፈልገው ኮምፒውተር የሚሰራ ነው። ዛሬ ለአፍሪካ የሚያስፈልገው ንጹህ መጠጥ ውሃ የሚሰራ ሳይንቲስት ነው፣ ዲዛይነር ነው፣ ፊዚሽያን ነው። ለአፍሪካ መጽሐፍ ቅዱስ አይጠቅምም። ምንም ለውጥ አላመጣም። በተለይ አማራው የሚባለው ኢትዮጵያው ኦርቶዶክስ 3000 ዓመት አጎንብሶ ሰግዷል፣ ጸልዋል። ምንም አላመጣም። ለውጥ የለም፣ ኢኖቬሽን የለም። የሃይማኖት ዘመቻ ምንም አላመጣልን። መሬታችን እያጣበበ ገዳም፣ መስጊድ፣ የጴንጤ ቸርች መስራት ነው። ጴንጤ እኮ ጉደኛ እኮ ገርጃ አካባቢ እንቡጥ ትምህርት ቤት የሚባል የኔ ልጅ ላስገባ እኮ ውድኖ ያስቀረውትን ትምህርት ቤት እኔ ስመጣ ዮናስ የተባለ ወንበዴ መጥቶ ትምህርት ቤት አፍርሶ ቸርች የሚሰራ እኮ ነው የአፍሪካ ህዝብ። ይመጣና ደግሞ እዚህ ጋር ሪፖርት ይላል። ሪፖርት ከምትል ገብተ መከራከር ነው። አችለንማ ሪፖርት ከማለት ገብተ ውሸት ነው የብለ መከራከር ነው። ስለዚህ እሱ ያለችው ትክክል ነው። ዩ ካን ኢት ዋትኤቨር ዩ ዋንት የሚል ሬስቶራንት አለ። ጴንጤው ስትሄድ
you can fuck whatever you want ነው ቀጥይ እና አሁን ይሄ ኤድመንድ የሚባለው እባብ እነ ጠላት በቃ አማራ ለመሆናቸው የምታውቅ ቅዳሜ ገበያ አዲስ ታይምስ እነ ዩሪ ታደሰ ሌሎችም እየገቡ ቤት እየተወያዩ ነው አሁን የሚታየው የጎጃም ነፃ አውጪና የትግራይ ነፃ አውጪ የኤርትራ ነፃ አውጪ የኦሮሞ ነፃ አውጪ ይሄ ሁሉ ኦሮሞ ስለ ህዝቡን አይደለም ነፃ አውጪዎች ተገናኝተው በጎጃም ነፃ አውጪዎች ታዝለው ወደ ቤተ መንግስት ሊያመሩ እያመቻቹ ነው ስለዚህ አሁን እኛ አማራ አልሰማም ስላለ አማራ ጋር ስንጨቃጨቅ አገሪቷን ከኤርትራ ከሱዳን ከግብጽ ጋር ሆነው መተው ሊያፈርሱ ነው ስለዚህ የቀረው ደቡብ ውስጥ ያለው ደጉ ኢትዮጵያዊ ህዝብ ኦሮሞ እንደ ህዝብ ይሰማል ይረዳል መልእክታችን ምን እንደሆነ ለሱ ነግራን አገራችንን አትርፍ የተኛው አማራ ይቆይዛ ብለን ወደዚህ የመጣ ነው እንጂ አማራ የለም አላልንም እሱ ግን ምንድነው አሁን መስመሩ ስለተለቀቀልኝ ልግባ በዚህ ቀዳዳና አማራን ከፋፍዬ እሱ አሁን ሄደ አንተ አማራ ወንድሜ ጄም በኋላ ይገባበታል ግን እንደው ለስቲ እንዲሄድበት ምነግረው አሁን እኔ የመቀሌ ነፃ አውጪ ነኝ ብዬ በመጣ እነሱ እኔን ይቀበሉኛል ኖ ዌይ አያረጉትም እሱ ግን ባዶ ቤት ስለሆነ የጎጃም ነፃ አውጪ ምክንያቱም ስር ሰደዋል እጃቸው አለ ኢኮኖሚውን ብር ሸለቆ ያዩ እርሻ ልማት እኮ የነሱ ነው እልም ያለ የምድር ገነት ያን የመሰለ ርስት እኮ እነሱ ናቸው ቢያርሱት በአንጻሩ የአማራ እናት ሞጭሞጮ አይኗ በራብ እየተቃጠለች ነው እዛ ቁጭ ብላ ይሄን እንኳን ያላሻሻለ ዘመነ ካሴ ነው ስለዚህ አሁን ይሄ የቅድሙም የትግራይ ሰዎች ተጋሮች በራብ ለቁ እናንተ መርዞች እያለ የተሳደበው ተነጋግረው ነው ልንገረ ሞጣ አንተማ ያንን ብትል የሚደርስብን ምናቀው አልሄድበትም እሱ ላይ ግን አሁን ሞጣ አማራ የሚባለውን ትተወጥቷል ስለዚህ አንተ የአማራ ጀግና የአማራ ታጋይ መስለህ ናና ከፍለፊቱን ተብሎ ተነግሮት ነው እንጂ አሁን ማን ይሙት ያንን ተናግረህ አይደለም ያ ሁሉ አድፍጦ ቁጭ ያለ ጠበቃ ያለው ገንዘብ መክፈል የሚችል ድምጥ ባጥን ያጠፋዋል አየህ የነሱ ግን ይሄ የሸገር ጁንታ የሚባለው ሰውዬ እኔ እሱ ሰውዬ አዲስ አበባ መወለዱን አይዳውት እጠራጠራለሁ በጣም መርዘኛ አደገኛ እንዳልኩ በልጆች ይደርስ ምንም ችግር የለም ትግራይ ህዝብ እኮ ቀንጥሎት ነው እንዴ አይደለም ነው ወይ እንደዚህ አይደራደሩም ሌላው ወንድሜ ጄም እንዲሄድበት ምነግራችሁ የቀጠናው ፖለቲካ ትንሽ የተቀየረ ይመስላል አሰላለፉ እንደምታውቁት ሶማሊያ ውስጥ ግብጽና ቱርክ እንደሚጨፍሩ እንደውም ሀረር ውስጥ በከፊል የቱርክ መንግስት እንደሚያስተዳድር ነው የሚሰማን በሀደሬዎች ምክንያት ያው የምስራቁን ቀጠና በሙስሊም ሪፐብሊክ ለመመስረት እየተጓዙ መሆኑን ያ ሎንግራን የሚታወቅ ነው አሁን ግን ዛሬ የእስራኤሉ ጠቅላይ ሚኒስትር ዛሬ የሶማሌ ላንድን ቤንጃሚን ናታንያሁ እውቅና ሰጥቷል አገር ነች ብለዋል የእስራኤል መምጣት እውነተኛ የኢትዮጵያ እስራኤል የቤተ እስራኤል ወጣቶች የተማራችሁ በእውነት ይሄ ነገር እውን ከሆነ ዌልካም ቱ ኢስት አፍሪካ እንላለን አብረን መስራት ስለምንፈልግ ምክንያቱም እናንተ እናኛ አንድ ደምነን ሃይማኖት ምታቁት ነው እኛም ራሳችን ኦሪትን አልሻርንም ኦሪትም ሃይማኖታችን ነው ምንም ይለየን ነገር የለም በደምም አንድ ነን ይህንን የኢስት አፍሪካውን ማዕድን የኢስት አፍሪካውን ውሃ ፖለቲካ ማንም እየገባ የሚያጨማልቀውን አማራ አስከሬን ላይ እየተረማመደ የማንም ልጋጋ የሚጨፍርብንን ኑና አብረን እንስራ መምጣታችሁን ተቀብለናል ከኋላ ያለውን ባናቅም እሱ በሂደትና በማንበብ እንደርስበታለን እባካችሁን እስራኤሎች ዌልካም ቱ ኢስት አፍሪካ ብለናል ኑና ስርዓት አስይዙት ያንን ቀጠና በዲሲፕሊን ጭጭ እያርጋቸው አሁን ተትላንት ወዲያ ብታምንም ባታምንም ኢራን ላይ ሆስፒታል ነው ቦምብ የጣሉት ሆስፒታል ውስጥ ያ አይነገርም እዛ ውስጥ አሸባሪዎች ስላሉ መረጃው ስላለው ሞሳድ ድምጥማጡን ያጠፋው አየ ቅድም ሞጣ ሲናገር እዛ ሄዶ ይሄንን ቀንደኛ እባብ ዘንዶ ባንድ ያለበትን ቢያጋየው እስራኤል ሲያረግ እኮ ጽድቅ ነው ጸጥ ኃይል አለው እኛ ስናወራ ግን ሞጣ እንዲህ ያለ እናንተ ዘረኞች ይሉላል በዘር ተደራጅተው እያጠፉን በዘር ተደራጅተው መንግስቶ ነው ሲስተም ቀርጸው ማኒፌስቶ ቀርጸው መዋቅር ዘርግተው እያጠፉን
አንተ ግን አትግደሉኝ ብለህ ምጮን ዘረኛል ብሎ ለማሸማቀቅ ይመጣሉ። ሂዱበት፣ አዳምጣለሁ። ሂዱበትና ኦኬ ቴንክ ዩ ቀጥል፣ ያሬዶ ቀጥል። ያ በነገራችን ላይ ይህንን አጀንዳ ነበር ማውራት የፈለግኩት ዛሬ። በጣም የሚገርም ብሬኪንግ ኒውስ ነው የተሰማው ከእስራኤል። ያው የእስራኤሉ ፕራይም ሚኒስቴር ናታንያሁ እና የሶማሌላንዱ ፕሬዚዳንት ያው ላይቭ ነው ያወሩት በስልክ እና እስራኤል የመጀመሪያው ሀገር ሆናለች ለሶማሌላንድ እውቅና መስጠት። ይሄ በጣም ለአፍሪካ ለቀጠናው በጣም አሁን ወደ ኒው ፖለቲካል እንትን ሴንቲመንት የሚፈጠር ነገር ነው። በጣም ለኢትዮጵያ ያው ጥሩ ነገር ነው። እንደሚታወቀው ከቀናት በፊት ኤርትራና ግብፅ ተፈራርመው ነበር። ግብፅ አሰብን ለማልማት ከኤርትራ ጋር ተስማምታ ነበረ። እንደሚታወቀው አሰብ እንትን ነው ቫሊዩ ለስ ነው። አሁን አሰብ ምንድን ነው ከኢትዮጵያ ውጭ ዋጋ የሌለው ማርኬት ቫሊዩ የሌለው ቦታ ነው። ምክንያቱም እዚህ ሆርን ኦፍ አፍሪካ ላይ ከደቡብ ሱዳን እና ከኢትዮጵያ ውጭ ላንድ ሎክድ የሆኑ ሀገራት የሉም። ስለዚህ ኢትዮጵያ አሰብን የማትጠቀምበት ከሆነ ሌላ ማንም ሀገር ሊጠቀምበት አይችልም። ኤርትራ ኦልሬዲ የራሷ ምጽዋ አላት ከላይ። ይሄ ኤክስትራ ፖርት አድርገው ነው የያዙት አሰብን። ስለዚህ አሰብ ምንም ማርኬት ቫሊዩ የለውም። ኢትዮጵያ የማትጠቀመው ከሆነ ኦልዌይዝ ወይ አሳ ይጠመድበታል ወይ ደግሞ ለውጭ ሀገራት የኔቪ ቤዝ ምናምን ሊያከራዩት ምናምን ይችላሉ እንጂ ማርኬት ፋይዳው ከማርኬት አንጻር ፋይዳ የለውም። ከስትራቴጂካል እና ከጂኦ ፖለቲካል አንጻር ግን ያው ጠቀሜታው እንዳለውን ነው። ሶ ልክ ግብፅና ኤርትራ በቀናት ውስጥ በተፈራረሙት አሰብን ለማልማት ምናምን በተፈራረሙት እንትን ሶማሌላንድ ያው በጣም ሶማሌላንድ ያው ያውቁታል እነሱ በጂዎች ዓለም ላይ ያላቸውን ኢንፍሉዌንስ ያውቁታል። እስራኤልና አሜሪካን ያላቸውን ግንኙነት በደንብ አድርገው ያውቁታል እና ለረጅም ጊዜ ደጅ ሲጠኑ ነበር ከእስራኤል ጋር። በነገራችን ላይ በጣም ለብዙ ዓመታት ከ20 ከ30 ዓመታት በላይ እስራኤሎችን እንትን ሲሉ ነበር። እስራኤልም በጣም ሁነኛ ሰዓት ስጠብቅ ነበር። በሰዓቱም በየትኛውም ሰዓት እስራኤልን ውሳኔ ብትወስን የሚያስቀራት ኃይል የለም። አክቹሊ ግን ለራሷ ፖለቲካል ሲቹዌሽን እስኪፈጠር እየጠበቀች ነበር። ግብፅ ነች አሁን የሁሉ ፋውል እየነካች ያለችው። ምክንያቱም ግብፅ አንደኛ በዚህኛው በሐማስ በኩል የምትሰራቸው የምትነካቸው ፋውሎች አሉ። ሁለተኛ እዚህ አፍሪካ ውስጥ የምታደርጋቸው ነገሮች አሉ። ስለዚህ ምን ተፈጠረ? አሁን እስራኤል ቀጥታ እውቅና ሰጠች ለማ ለሶማሌላንድ። አሁን ሶማሌላንድ ኢንዲፔንደንት ስቴት ሆነች በማረገድ በእስራኤል ከሰጠች ኦልሬዲ እስራኤሎች ናቸው ትራምፕን ማኔጅ የሚያደርጉት። ትራምፕ እኮ ማለት እኮ እንትንን ኢየሩሳሌምን ላይ ያደረገውን ነገር የምናውቀው ነገር ነው። ስለዚህ አሁን ትራምፕ አሜሪካንም አሁን ዘ ካሚንግ ዊክስ ኦር ዘ ካሚንግ መንዝስ ሜይ ቢ ዴይስ እውቅና ትሰጣለች ለማን ለሶማሌላንድ። ኢትዮጵያም ይህንን ተከትላ ታደርገዋለች። ቀደም ተብሎ ተፈራርሞ ነበር ኢትዮጵያና ሶማሌላንድ ያው ሜሞራንደም ኦፍ አንደርስታንዲንግ የሚባለውን ነገር ተፈራርመዋል። እውቅና ትሰጥ ሶስት ሀገራት መግለጫ ወጡ፣ የተቃውሞ መግለጫ ወጡ። እነማን? ቱርክ አንደኛዋ ነች፣ ሁለተኛዋ ግብፅ ነች፣ ሶስተኛዋ ደግሞ ጅቡቲ ነች። ጅቡቲ ይህንን ለምን አደረገች? ጅቡቲ አሁን አገር ከሆነች ሶማሌላንድ ኢትዮጵያ አናዘር ኦፕሽን ከፖርት ኦፍ ጅቡቲ ቀጥሎ ፖርት ኦፍ ጅቡቲ ከኢትዮጵያ 700 ኪሎ ሜትር ነው የሚቀር እንትን የሚለው ያኛው ደግሞ ኦልሞስት 900 ኪሎ ሜትር መሰለኝ የሶማሌላንዱ ዘ ሪሰንት ኒረስት ፖርት ከሚባሉት ውስጥ አንደኛው ነው። ስለዚህ ኢትዮጵያ ወደ ሶማሌላንድ እንደምትታጠፍ ይታወቃል። ያን እንደዛ የምትታጠፍ ከሆነ ደግሞ ዘሙመንት የጅቡቲ ሀገርነት ራሱ ህልውናዋ ይቆማል። ለምን? ጅቡቲ ዊልኖት ገንዘብ አያገኙም ኤኒሞር የኢትዮጵያን ቢሊዮን ዶላር አያገኙም። አንደኛ። ሁለተኛ ምንድን ነው ልክ ጅቡቲ መደራደሪያዋን ባርጌን ፓወሯን ስታጣ ጅቡቲ አሁን ኢትዮጵያ ላይ ፉን የምትለው ለምንድን ነው? ወደብ ስላላት እኮ ነው፣ ሌላ ምንም አይደለም። ልክ ጅቡቲ ዘሙመንት ፉን ማለቷን ስታቆም ኢትዮጵያ ደግሞ ለጅቡቲ ምን ትሰጣታለች? ምስር ትሰጣታለች፣ ጤፍ ትሰጣታለች፣ ስንዴ ትሰጣታለች፣ ውሃ ትሰጣታለች፣ ኤሌክትሪክ ትሰጣታለች። ጅቡቲዎች ሁሉንም ነገር የሚያገኙት ከማን ነው? ከኢትዮጵያ ነው የሚያገኙት። ስለዚህ ጅቡቲ አየ ተቃወመች። ምን መሆንን? የሶማሌ ሀገር መሆንን ተቃወመች። ግብፅም ኦልሬዲ ተቃወመች። ለምን? ግብፅ ለምንድን ነው የተቃወመችው? ምክንያቱም ኢትዮጵያውን እየተንደረደረች ነው። ወደ ምን? ወደ ገልፍ ኦፍ ሄደና ወደ ሬድሲ መንደርደሪያ እንትን ሰጠቻት እስራኤል። ግብፅ ደግሞ ይህንን ጉዳይ አትፈልግም። ኤርትራም ተቃውማለች ይህንን ነገር። ለምንድነው ኤርትራ የተቃወመችው? የእሷን ራሱ አሁን ምንድነው ኤርትራ ባርጌን ፓወሯን እነ ግብፆች ምናምን እኮ ኤርትራን የሚረዷት ለምንድን ነው?
በኤርትራ በኩል መጥቶ ለመጮት ነው አይደል? ከኢትዮጵያ ጋር ኢትዮጵያ ይህንን ጨዋታ እንዳለ ሪጀክት ታደርጓለች። በቃ ከዚህ በኋላ ኤርትራም አሰብም የሚኖራቸው ሚና በጣም ያነሰ ነው። ግን ሶማሌ ከጀርባ ሆና ብዙ ነገር ስትከውን ነበር። የአፍሪካ ህብረት አሁን የአፍሪካ ህብረት አዲስ አበባ ላይ ቁጭ ብሎ መግለጫ ወጣ ከአንድ ሰዓት በፊት ምን ብሎ ተቃውሞ የሶማሌን የግዛት አንድነት እንደግፋለን ብሎ እስራኤልን ተቃውሞ የአፍሪካ ህብረት መግለጫ አወጣ። የአፍሪካ ህብረት ፕሬዚዳንቱ ደግሞ ማን ነው በአሁኑ ሰዓት ያለው? የአፍሪካ ህብረቱ ፕሬዚዳንት ደግሞ የጅቡቲ ዜግነት ያለው የጅቡቲ የውጭ ጉዳይ ሚኒስቴር የነበረ ሰውዬ ነው። ስለዚህ ጅቡቲ በጀርባ በኩል የአፍሪካ ህብረትን መግለጫ አስወጣች ማለት ነው። ስለዚህ ሶማሌላንድም አፍሪካ ውስጥ እንደመገኘቷ መጠን አሁን ቀጣይ የአፍሪካ ሀገራት በዚህ ጉዳይ ላይ ድምፅ ይሰጣሉ ብዬ አስባለሁ። የአፍሪካ ሀገራት አሁን የአፍሪካ ህብረት ማንዴት የለውም። በነገራችን ላይ የአፍሪካ ህብረት የማህበሩ አባል ሀገራትን ማኔጅ ማድረግ ማስተዳደር፣ የፖለቲካዊ ሽኩቻዎች እንዳይፈጠሩ ማስተዳደር ነው እንጂ በአንድ ሀገር ላይ ገብቶ እንደዚህ በሉ ከማንዴቱ ውጭ ወጥቶ ለምን አግሬሲቭ ሆኖ በአንድ ሰዓት ውስጥ ለምን ማግለጫ ሊያወጣ ቻለ? የአፍሪካ ህብረት ራሱ ለምን ካልከኝ የአፍሪካ ህብረት ፕሬዚዳንቱ የጅቡቲ ፎሬን ሚኒስቴር የነበረ ጅቡቲያዊ ነው። የኢትዮጵያም ጠላት ነው ባይዞ የአፍሪካ ህብረት በሙሉ አፍሪካውያን እኮ ኢትዮጵያን ይጠሩታል። ውሸት ነው። ነፃነታችንን አገኘን ብለው ፕራውድ ያደርጋሉ እንጂ በአፄ ምኒልክ በኩል ዊ ፕራውድ ይላሉ እንጂ ውሸታቸውን ነው። ኢትዮጵያ እንድታድግ ኢትዮጵያ የአፍሪካ መዲና ሆና እንድትቀጥል የአፍሪካ ሀገሮች ወይም መሪዎች አይፈልጉም። እነሱም ፈለጉም አልፈለጉም እኛ ወያር እስራኤልስ ኤንድ ወያር ኢትዮጵያንስ። ስለዚህ የኢትዮጵያ እስላም ሊቃወም ይችላል። ስማ አሁን በሰሞኑ ደግሞ ታያለህ የኢትዮጵያ አክራሪ እስላሞች ከሌላው ኢትዮጵያዊ እስላም ተለይተው መግለጫ ያወጣሉ። እነዚህን ደግሞ እናጠፋቸዋለን። ምክንያቱም ሐማስን እንደመታ ነው እነዚህን በኢትዮጵያ ውስጥ መምታት እንቀጥላለን። ስለዚህ ከእስራኤል ጋር የነበረው ግንኙነት በድብቅ ሲሰራ የነበር ነው። በአማራ ሰዎችም በኦሮሞችም ሲሰራ የከረመ ነው። አሁን ዝም ብሎ የመጣ እንዳይመስል ቀጥል። ስለዚህ አፍሪካ ተቃወመ አልተቃወመ ፓወርፉል ካንትሪ ነው እስራኤል። እስራኤል ደግሞ ጎንደሬዎች አሉ በጣም የኦሮሞ ጽንፈኞች። ለምንድን ነው የእስራኤል ሰዎችን የሚጠሏቸው? ለምንድን ነው የወሎ አክራሪ እስላሞች እስራኤል የሚጠሉ አምባሳደር ጀምሮ የሚጠሉ ለምንድን ነው? አሁን ዮሴፍ አብርሃ ሪፖርት አድርጉ ይላል። ብሎክ እንዳታረጉት። አንተ ኤርትራዊ ነህ። አንዳንድ ሳስጨበርብር ደግሞ ኢትዮጵያ ተወልጃለሁ ካልክ ታዲያ ኢትዮጵያ ለምን ትጠላታለህ? ለምን ኢትዮጵያ ትልቅ ሀገር ሆነ ሲባል ለምን ትናደዳል? ዮሴፍ አብርሃ ስለአንተ የቂጥ መደረግ ምናምን እኔ ዛሬ አልደግምህም። ግን ይኸውልህ አንተ ሻዕቢያን ኤርትራዊ ነህ፣ አትወደንም፣ ውሸትክን ነው። ሞጣን የምትቃወመው ይሄን አይነት ፖለቲካ የሚዲያ እንደሚያመጣ ታውቁ ነበር። ሻዕቢያዎች ይሄን አትፈልጉም። ይልቅ ይኸውልህ አንዲት ክፍል ቤት ውስጡ ነህ፣ እዚያው እየበላህ እዚያው እያራህ እዚያው እየሸና እዚያው እየተሳደብ ከመቀጠል ተቀላቀል። ቦርደሩን ክፈት፣ ኢሳያስን አስወግድ። ያኔ ቂጥህን መሰረርም እናቆምልሃለን። ክርስቲያኖች ነና እናዝንልሃለን። ዮሴፍ አብርሃ እየወጣህ ሞጣን እንደዚህ ያለ አንተ አሁን ስትሳደብ ነው የምትውል። ብመጣ አንተ ሸንተህ በሱሪ ላይ የምትሄድ ኤርትራዊ ነው፣ ተራ ሰው ነህ። አሁን መጥተህ እዚህ ጋር ለሐጭን ያዝረበረብከው ታውቀዋል። ያሬዶ ያመጣው ፖለቲካ በጣም ከባድ ነው። ስለዚህ እኛ ውስጥ ለውስጥ ከእስራኤል ካሉ የጎንደር ኢትዮጵያኖች ጋር ስንሰራ ነበር። በጣም ትላልቅ የተማሩ ሰዎች አሉ፣ ባይዘው ጥቂት ናቸው እንጂ በ1% አይሞሉ። ቤተ እስራኤሎች አሉ። ቀጥሉ፣ ቤተ እስራኤሎች ቀጥሉ። ገና ኢትዮጵያን ከእስራኤል ጋር ሀገር ማድረግ እንችላለን። አንድ ነን እኮ ምንም ሩቅ አይደለም። ትልቅ ትራንስፖርት መስራት ሁሉ ይቻላል። ሌላ በባህር ላይ የሚያልፍ ማለት ነው። ዘመኑ ተሻሽሏል። ቻይና ብዙ ነገር እየሰራ ነው። ስለዚህ ከእስራኤል ጋር የኢትዮጵያ ሕዝብ መስራት ያዋጣዋል። እንሄዳለን፣ እንንቀሳቀሳለን። ኤርትራና ጅቡቲን እንመተዋለን ማለት ነው። ኤርትራና ግብፅ ይመታል። ግብፅ አረብ ሀገር እንደሚያድነው እስኪ እናየዋለን። ቀጥል። እኔ አብይ አህመድ አሁን ይሄን እየሰራ ከሄደ እንደዚህ ምንም የምቃወሙ ነገር አይኖርም። ኢትዮጵያዊ ነኛ። ሰው ህዝብ ለራሱ ስላላወቀ ነው እንደ ዝንብ ሊረግፍ ይችላል። ኢትዮጵያ ግን መቀጠል አለባት። ለዚህ ነው ብልጽግና ካንሰር ነው የምንላቸው። ይሄን ተጠቅመውን ብልጽግና ብዙ ነገር መስራት ይችል ነበር። ሱዳን ውስጥ ገብቶ እነ ደብረጽዮን የሚያቋቁምን ኃይል መምታት ነበረበት። አሁን ያለው ሱዳን ውስጥ ያለው ማጥፋት ነበረበት።
ያን ቢያደርግ እንደግፈው ነበር። ለምን ኢትዮጵያን አስቀጠላት ማለት ነው። ባህር ተከፈተ ማለት ነው። አሁን ያለው ትልቅ ነገር ነው። ሶማሌላንድ ደግሞ ኢዝ ፓርት ኦፍ ኢትዮጵያ ሎንግ ታይም የኛ ደሞች ናቸው። ልንውጣቸው እንችላለን። ኢኮኖሚ እየሰጠን እናመጣቸዋለን። ያኔ የጅቡቲ ሀገርነት ያከትምለታል። የአሰብ ጉዳይ ኢትዮጵያ ብቻ ነው የሚጠቀምበት። ለኤርትራም አንፈራም። ዝም ብለን ሄደን መርከብ መግዛት